ጸረ ህዝብ ነው ስንል የነበረው ለዛ ነው። አብይ አህመድ ጸረ ህዝብ ነው ስንል በምክንያት ነው። እያደረገው ያለውን ነገር ነው። አብይ አህመድ በመጣ በማግስቱ ነው ትግራይ ክልል ላይ ጦርነት ያወጀው። ትግራይ ክልል ጋር በነበረው ጦርነት የኢትዮጵያ ብሔር ብሔረሰቦች ጋር እርስ በርስ በጣም ብዙ ወጣት ነው ያለቀው አይደለ? ነበራችሁ እናንተ። ከዛ በኋላ የትግራይ ክልል ጦርነት ካለቀ በኋላ ደግሞ አማራ ክልል ላይ ጦርነት ተጀመረ ማለት ነው። ስለዚህ አማራ ክልል ላይ የተጀመረው ጦርነት ምንድነው? አማራን እንደዚህ የማጥፋት ዘመቻ ነው የተደረገው ማለት ነው። ስለዚህ እሱ ሲሆን ደግሞ በእነዚህ በመታየዋቸው በአማራ ባንዳ ምንሻና ፖሊስ በሚባሉት ሎሌነት በእናንተ ተልኮ ተቀብሎ አስፈጻሚነት የአማራን ህዝብ በድሮን በጀት እየጨፈጨፋችሁት ነው ማለት ነው። ስለዚህ ነገ ደግሞ የአማራ ህዝብ አሁን የኦሮሚያ ህዝብ ላይ ሸኔ ምናምን እያለ የጨፈጨፈ ነው ማለት ነው። ነገ እነዚህ ሲያልቁ ደግሞ ሌላኛው ላይ ይጀምራል ማለት ነው። አሁን ከሁለት ከፍሎ ትግራይ ክልል እያታኮሰ ነው፣ አማራ ክልል እያታኮሰ ነው፣ ሌሎች የኢትዮጵያ ህብረ ብሔሮችን እያታኮሰ ነው። ትናንት በዚህ ሁለት ቀን ብቻ ስንት ሰራዊት ነው ያለው የእናንተ። ስለዚህ እኛ የምንታገለው ለታላቋ ኢትዮጵያ ነው። የመጀመሪያው ማንኛውም አማራ እንደ ማንኛውም ህዝብ እንዲኖር፣ ከዛ ውጭ ግን ለሰፊዋ ኢትዮጵያ ነው የምንታገለው። ለሰፊዋ ኢትዮጵያ ስንታገል ደግሞ እናንተም ታስፈልጉናላችሁ። ይችን ሀገር የምናቆማት በጋራ ሆነን ነው። ይችን ሀገር አማራ ብቻ ያቆማትም፣ ትግራይ ብቻ ያቆማትም፣ ኦሮሚያ ሌላው ሳምበድ ያቆማትም። የሚያቆማት ምንድነው? በጋራ ሆነን ነው የምናቆማት ማለት ነው። ስለዚህ ኢትዮጵያ እንደ ኢትዮጵያነቷ ጸንታ በጋራ ጠንክራ ሌሎች የውጭ ጥላቶች አሉ የሚመክተው ማለት ነው። ይህ ሲሆን ደግሞ እናንተ ሊገባችሁ ይገባል ማለት ነው። ስለዚህ እናንተ አሁን የሀገሪቱ መከላከያ ሰራዊት ማለት ምን ኮሎኔል ምን ሲሉት እንደነበረው የሀገሪቱ ኮንክሪት ነው ማለት ነው። የሀገሪቱ የመጨረሻ ምሽግ ነው ማለት ነው። አሁን ግን ይህ ሰራዊት ነው ያለው ሲቪልን በየእንትኑ የሀገሪቱ መከላከያ ሰራዊት መሆን ያለበት እኮ ለሀገሪቱ ህዝብ የሚሞት ነው። ይህ መከላከያ ሰራዊት ግን ለሀገሪቱ ህዝብ የሚሞት ሳይሆን የሀገሪቱን ህዝብ የሚጨርስ ነው። ተልኮ ተሰጣችሁ፣ ተልኮ ተቀብላችሁ የዚህችን የኢትዮጵያን ህዝብ እየጨፈጨፋችሁ ነው ያላችሁት እናንተ። አማራ ክልል ላይ ጀት ድሮን ትጥላላችሁ፣ ትግራይ ክልል ላይ በተመሳሳይ እርስ በርስ እንዲዋጋ ይደረጋል፣ ሌላኛው ላይ በተመሳሳይ ኦሮሚያ ክልል በተመሳሳይ። ስለዚህ እናንተ የዚህ ስርዓት ተልኮ አስፈጻሚ ናችሁ ማለት ነው። ስለዚህ ስርዓት እኛ የምንታገለው ስርዓቱን ነው። የምንታገለው ብሔር የለንም፣ የምንታገለው ቋንቋ የለንም፣ የምንታገለው ሃይማኖት የለንም። እኛ የምንታገለው የአብይ አህመድን ስርዓት። የአብይ አህመድን ስርዓት ስንታገል ደግሞ በመሃል እየገባችሁ ያላችሁ ተልኮ እያስፈጸማችሁ ያላችሁ እናንተ ናችሁ ማለት ነው። ፋኖ ለእናንተ ምንድን ነው ባላችሁ? ፋኖ ከሪቶ ሄዶ ወንድሞቻችሁን እንኳን ከሪቶ ወደኛ የተቀላቀሉትን ፋኖ ገሏቸው፣ ፋኖ አርዷቸው፣ ፋኖ አራጅ ነው፣ ፋኖ ቆራጭ ነው፣ ፋኖ ገዳይ ነው ትባላላችሁ አይደለ? ትባላላችሁ።